አንድ ሚስጥር ልንገራችሁ። ለምለምም አይ ቲንክ ከልጅቷ ጋር ስታወራ ከኢማንዳ ጋር ስታወራ የነገረቻት ትልቅ ሚስጥር አለ መሰለኝ። የምሬን ራሴን አጠፋለሁ እያለ ነው መጠጥ ጭራሽ ራሴን አጠፋለሁ እያለ ነበር አሉኝ እኮ እና ኢማንዳ አጥቼ መኖር አልችልም። ለምለም ኢማንዳ ጋር አስታርቂኝ፣ ከኢማንዳ ጋር አስታርቂኝ እህቴ ከቻልሽ። ወንድም አንድ ነገር ልንገርህ እኔ ተጠራጥሬያለሁ። ነጽዬ ልጅቷ አርግዛ ከሆነ ብያታለሁ። ነጽ ግን ኧረ ምንድን ነው አርግዛባለች? ያው አርግዛለች። እሺ አርግዛለች። እሺ እርጉዝ ነች። እሺ እኔ ከዚህ በላይ ማውራት አልፈልግም። ልቀቀኝ በቃ። ዝምቶ ሆነች ደግሞ ትናገር። ሽማግሌ የላት። እኛ ምንም ማድረግ አንችልም። ከትላንት ወዲያ ጀምሮ አይምሮ ላይ የሚመጣው ነገር ነው የመጣው። አሁን እኛ ህያብ ናት ለኛ ቤት መራት። ወደድክም ጠላህም በጣም ነው አንገቴን የደፋሁት በእውነቱ ለመናገር። እኔ እንኳን ወንድሞቼ ለሌላም እተርፋለሁ እመክራለሁ ብዬ ነበረ። እንኳን ልመክር። ሰላም ቤተሰብ እንዴት አላችሁልን? እኛ ለንላችሁ ፈጣሪ የተመሰገነ ይሁን። ያው ፈጣሪ ይመስገን። ትንሽ የሚደብር ሁኔታ ውስጥ ነው ያለሁት መሰላችሁ። እዚህ ድረስ የመጣ ነው ለበዓል ብቻ አልነበረም። እዚህ ድረስ ጓጉቼ የመጣሁት ለበዓሉ ብቻ አልነበረም። የኤፍሬምና የህዩ ጉዳይ ተስተካክሎ ወደ ነበሩበት ተመልሰው ወደ አዲስ አበባ እንመለሳለን ነበር እቅዱ፣ ግን አልተሳካም። በቃ ጭራሽ እየተባባሰ ቤተሰብ በገባበት ቁጥር ነገሮች እየሰፉ የማይሆን ሁኔታ ውስጥ ገብተን ያለ ነውና ትንሽ በጣም ይደብራል። ሰብ ሲገባበት ነገሮች ቀለል ይላሉ፣ ትልልቅ ሰው ሲገባበት በቃ ነገሮች ቀለል ይላሉ ብለን አስበን ነበረ፣ ግን እንደጠበቅነው አልሆነም። ጭራሽ ሲገቡ አዳዲስ እንትኖች እየተፈጠሩ አዳዲስ ነገሮች እየተፈጠሩ ብልሽት ነው የወጣው። በቃ ማልዋሻችሁ ነገር አሁን የኤፍሬምና የህዩ ነገር በጣም ተስፋ አስቆርጦኛል። በቃ ከዚህ በኋላ እናንተም ተስፋ አታርጉ። የምሬ ነው የምላችሁ። ቤተሰብ ገብቶበት ያልተስተካከለ ነገር እስኪ በምን ሊስተካከል ይችላል? ገባችሁ? እናቱን አይቶ ያልፈራ ልጅ ለምለምን ኢቭን እንዴት እንደሚፈራ ታውቃላችሁ? እነሱ ፊት ለፊት ሴት ይዞ የመጣ ልጅ እኔ ነገሮች ይስተካከላሉ በምክር ምናምን ብዬ አላስብም። ከዛ ደግሞ ይኸውላችሁ አንድ ማልዋሻችሁ ነገር ጤነኛ አይደለም ይሄ ልጅ። በቃ በጤናው የሰው ልጅ እንደዚህ ሊያደርግ አይችልም። ኤፍሬም በጤናው ነፂና ለምለም ፊት ለፊት ቤተሰቦቹ ፊት ለፊት አዲስ የመጣችን ሴት ሁለተኛ ሚስት አስቡት። ዋናዋ ሚስት ቤት እያለች ሌላ አዲስ ሴት ይዞ መምጣት ማለት በጣም የወረደ ስራ ነው። ገብታችሁ? የብልግና ጥግ ነው ይሄ። በጣም የብልግና የውርደት ጥግ ነው እያሳየ ያለ ኤፍሬም። ይሄ ነገር እንደዚህ በቀላሉ መፈታት ካልቻለ በጣም ነው የሚያስጠላው። አንዱ እዚህ ድረስ የመጣ ነው። በቃ እሱ ነበር ተስፋ አድርገን የመጣ ነው። ገባችሁ? ይሄ ልጅ ቤተሰብ ሲመጣለት ይስተካከላል ብለን አስበን ነበር። እያያችሁት ነው። በጣም እየተባባሰ ነው ጭራሽ። ያው በዓለም እያለቀ ስለሆነ እንግዲህ ሳይታረቁ ወደ አዲስ አበባ ልንመለስ ነው ማለት ነው። ጭራሽ አፈቅርሻለሁ እንድትለይኝ አልፈልግም ነው እያላት ያለው እቺ ልጅና እኔ ምን እንዳስነካችሁ አላውቅም። አሁንም ድረስ እያሳሰበኛለሁ ምን እንዳስነካችሁ። ገባችሁ? እንዴት ነው ከመሬት ተነስ እኔ እንጃ። ብቻ እኔ ፈራጅ መሆን አልፈልግም፣ ግን በጣም ደብሮኛል፣ አናዶኛልም። ገባችሁ? ነገሮች በሚስተካከሉበት ጊዜ ይስተካከሉ። ከቻልኩ እስኪ ዛሬ አንድ እድል ልሞክር ብያለሁ። አንድ ሚስጥር ልንገራችሁ። ለምለምም አይ ቲንክ ከልጅቷ ጋር ስታወራ ከኢማንዳ ጋር ስታወራ የነገረቻት ትልቅ ሚስጥር አለ መሰለኝና በጣም ትልቅ ሚስጥር እንዳለ ቤተሰብም ትልቅ ውርደት ውስጥ ሊከት የሚችል ነገር አለ። እሱ ምን መሰላችሁ? የነገረቻት ነገር ትንሽ የሚያስፈራ ነገር ይመስለኛል አይ ቲንክና ያው እሱንም ነገር ዛሬ የምናውቅ ይመስለኛል። ለምለም ኤፍሬምን ልታዋራው እንደምትፈልግ ነግራኛለች። እኔም ደግሞ ኤፍሬምን ጠርቼው ለምለም ጋር አውርተው ቢያንስ እስኪ የመጨረሻ እድል እንሞክር። ቤተሰብ ይሄን ሁሉ ለፍተን በከንቱ ትተነው ሳባ ከምንመለስ እስኪ የመጨረሻ አንድ እድል እንሞክርና ወደ ነበሩበት የሚመለሱበትን መንገድ እናመቻች። እንደዛ የተሻለ ይመስለኛል። አይ ቲንክ ህዩም በጣም እየተጎዳች ነው። ገባችሁ? አስቡት፣ ፍቅረኛዬ ብላችሁ የምታስቡት ሰው የፍቅረኛችሁ ቤት ሄዳችሁ ፍቅረኛችሁ ሌላ ሴት ይዞ ሲመጣ ምን ያክል ለእናንተ የወረደ ቦታ እንዳለው ነው የሚያሳየው። ገባችሁ? እቺ ልጅ እንደውም በጣም ጠንካራ ነች። ነውም ሴት ማለት እንደ ሴት አይደለም እንደ ሰው ስታስቡት። እኔ ጓደኛ ኖሮኝ ጓደኛዬ ሌላ ወንድ ቤተሰብ ድረስ ይዛ ብትመጣ ምን ሊፈጠር እንደሚችል ፈጣሪና እኔ ነን የምናውቀው። በእርግጠኝነት እምላችሁ ማንም ሰው ራሱን ተቆጣጥሮ እዚህ ድረስ አይሆንም። በቃ የፍቅር ልብ ነው ያላት። ገባችሁ? የዋህ ስለሆነች እንደዚህ። እስኪ እናንተ በሷ ቦታ ብትሆኑ ምን ልታደርጉ እንደምትችሉ አስቡት ብቻ። ያንን ነው የምላችሁና በጣም ቅን ልጅ ነች፣ በጣም ጎበዝ ልጅ ነች። ለዛም ነው ይሄን ነገር ተቆጣጥራው እዚህ ድረስ የደረሰችውና ይሄ ነገር ይፈታ ተስፋ ካለው ምናልባት ነው
በዚህ ንቀቱና በዚህ አካሄዱ ይፈታሉ ብዬ አላስብም። ብቻ እስኪ የቻለውን እንሞክር። ብዙ ለፍተናልና በዚህ መቆም የለበትም። አሁንም ከዚህ በኋላ እንሞክራለን የቻልነውን ነገር። ሰው እየተበጣበጠ የሰው ህይወት እየተመሰቃቀለ ቁጭ ብላችሁ ማየት አይደለም ለጓደኛና እንደ ወንድም የምታዩት ሰው ሌላም ሰው ሲሆን ይደብራልና የቻልነውን ነገር እንሞክራለን። እናንተም እያገዛችሁ ነው። ባይዘዋችን ላይ በጣም ቴንኪው። ዛሬ የለምለም ሱቅ አካባቢ ነው ያለሁት። ያው ኦልሬዲ እዚሁ ፊት ለፊት ነው አልገባውም እንጂ እንሂድና ለምሊን ትንሽ ነገር እንበላት። ኤማንዳም የነገረቻት ነገር አለ እሱንም ትንገረን ለእናንተም ለኛም። እስኪ ኤማንዳም የራሷ እውነት ይኖራታል። ኤፍሬምን አሳምኖ የያዘው ነገር ሊኖር ይችላል አናውቅምና እሱን ነገር እናጣራለን። ኤፍሬምን ከመጣ በኋላ እንዲያወሩ እናደርጋለን። እስኪ ብቻ ወደ ቤት እንሂድ አይሻልም? ሱቅ ሄደን ነበረ ግን የለችም። ቤት ነው ያለች ተብለን ቤት መጠናልና ኤፍሬምን ቤት ነው እሺ የምንጠራው። ያው ለማስተካከል እየፈጋን ነው ብቻ እንግዲህ እዚህም ከሌለች ደግሞ እድላችን ተበላሽቷል። ሰው እየመጣ ነው ይሰማኛል። ኮቴ ብቻ ሰማው ምን ተሳስቼ ነው ተመስገን ጤና ውስጥ ነው ግን በሩ ክፍት ነው ያስታውቃል። እያደረገ ያለው ነገር ይኸውላችሁ በጣም ነው የሚያስጠላው። እሺ ቤተሰብ እና እሷ ፊት እነግራቸዋለሁ ብዬ ነው እንጂ በጣም ደባሪ ነገር እያደረገ ነው። የህፃን ልጅ ስራ እየሰራ ነውና ምን ሆነህ ነው የቀረኸው? አላ እንዴት ነሽ? እሺ ቦንድዱን ሁለት ቦታ እኮ ይኸውልህ የመሀሉ ጨርቅ አበባው አለ አይደል? የሰራው ነገር ድጋፉ ማለት ነው። 2 ሜትር ቦንድድ አለ አይደል? ችግር የለውም። እኔ ኧረ ጨርሺ። እሺ በጣም ይቅርታ። እንዴት ናችሁ? ደህና ናችሁ ወይ? ጨርሺ። ስማ 2 ሜትር ቦንድዱ ማለት ነው። ሜትር ከ50 ቁረጥለት። 50 ሳንቲም ደግሞ ለምን 55 ሳንቲም ወይም 53 ሳንቲም አድርገህ በቃ ሪል ሜትር ከ50 በቃ ሜትር ከ50 ቁረጥ። አናቱ ላይ ቁረጥና 50 ለብቻ አስቀምጠው። ከባለፈው ቦንድድ ጋራ በማስተሻ አያይዤ የሆነ የጎደለው ሰው አለ ሰጠዋለሁ። ሜትር ከ50 ቦንድድ ግን ጨርቁ የድጋፉ ጨርቅ አበባ አለው አይደለ? ብራቮ። በስ መሀል ላይ ነው መሆን ያለባት ያቻ እና ዳርና ዳር ጨርቁ ብሉ ብላኩን ቆርጣ አስወግደው 50 ሳንቲም። ለምሳሌ በብሉ ብላክ 25 ተቆርጣለ፣ በዚህኛው ዳር 25 ተቆርጣለ። አበባው ምን ላይ ይቀራል? 50 ላይ ይቀራል፣ መሀል ላይ ይቀራል። ድጋፉ ግን 50 አውጣለት አይደል? ድጋፉም 50 መቀመጫውም 50 መቀመጫው ሙሉ ብሉ ብላክ ስለሆነ ችግር የለውም። ጨርቁን ቆርጠት አስተካክለዋለን። ድጋፏ ግን እዛው እያለች አበባዋ ምኗም እዛ ጠርዝ ሳትነካካ 25 በዚህ 25 በዚህ እንትበል አስተካክለው። ቶሎ በል ለዛሬ ነው ለ12 ሰዓት። አዎ አየር ላይ መታ አድርገው መጥቼ ልጭነው ነው። እሺ እሺ ሰላም። በጣም ይቅርታ ይኔ ወደ እንዴት ናችሁ? ደህና ናችሁ? አለን። እንደውም ቆይሽ ድጋሚ ነው እዚህ የመጣሁት ከሱቅ። ወይኔ እኔ ወደ በጣም እንትና ላይ ደከመኝ። እቃው ስጄ መጣሁኝና ከዛ እረፍት ላድርግ። ጉንፋኑ በጣም ነው የተቋቋመኝ። አዎ ባልመጣም ይሻል ነበር። ያልተስተካከለ ነገር አለ። እንዴት ናችሁ? አለን። ተጠፋፋን። ትቻችሁ ወጣው አይደል? አናደደኝ እኮ ይሄ ኤልቪስ እቺን የመሰለች ሚስቱን አስቀምጦ ሲል ከሰከስን ምን ልበል አብሬኮ አልሰማለን እኮ እናት። ጭራሽ አሁን ደግሞ እያወራ ያለው ነገር እሱ አሳስቦኝ ነው አንቺ ጋር የመጣው። ምንድነው? ቢያንስ ይፈራሻል። ምን ተፈጠረ ደግሞ? ማለት በቃ የሚያደርገው ነገር ያስጠላል። ቤት አይመጣም፣ ታችን ቤተሰብ ጋር አይመጣም፣ አንቺ ጋር አይመጣም። አዎ ከልጅቷ ጋር ተጣለው ብሎ ከኢማንዳ ጋር ማለት ነው። ባለፈ ተጣልተው አይደል የሄደው? እሺ በቃ እኔ እሷን አጥቼ መኖር አልችልም እያለ ነው። እኔ እሷን አጥቼ መኖር አልችልም። መጣላት እኮ ደግ
ይሰበሰብልናል፣ ይገባልናል፣ ቤት ይመጣል። ኧረ ምን ይገባል? መጠጥ ቤት ለመጠጥ ቤት እየዞረ እየሰከረ ነው። የምሬን ራሴን አጠፋለሁ እያለ ነው። እየጠጣ ነው መጠጥ። ጭራሽ ራሴን አጠፋለሁ እያለ ነበር አሉኝ እኮ እና አታግዘውም ወይ? አንደኛው ሞቶ ባረፈ። እኛንም ከሚያሰድበን ቤተሰብ ከሚያሰድብ የሌለብን የማናውቀው ከማንም ይወለው ይሄ ልጅ ምንድነው? ቆይ ምንድነው እያደረገ ያለው? ሃይባ ያጣው ለምንድነው? ለምንድነው ቅልጥሙን በደና ዱላ ሰባብራችሁ ማታስቀምጡት? ይሄ ልጅ ቤት እስኪማር እስኪነቃ ድረስ ላይላ እደውልልሻለሁ። እሺ እደውላለሁ። እሺ ምንድነው? አይሰማም። ቢያንስ ከቻልሽ ተቆጪ። ይሄ ልጅ ራሱን በኋላ አጥፍቶ ወይ ራሱ ላይ የሆነ ነገር አድርጎ እንትን እንዳይል። ቅያሪ 3 ወንድሞች አሉኝ። ከአንድ ባለጌ ከቤት ውስጥ ራሱ አጠፋ አላጠፋ ቢኖር ለራሱ እኛንም ከሚያሳድበን ከሚያሳቅቀን እቺን የመሰለችን ቦቅቅላ ልጅ ቁጭ አድርጎ ባልሆነ ጃፈር እንደዚህ የሚሆነው ምን አቅለታለሁ? ጭራሽ እሷን አጥቼ መኖር አልችልም የሚለው ነው አይገባኝም። እያብን ነው የሚያፈቅረው፣ እሷን ነው የሚያፈቅረው። አልገባኝም። በቃ አይደለም ልጅቷ ግን ምንድነው? አይገባትም። በቃ እሷም ብላ ነው እንደው እንዴት እንደምታምር እሷ ራሱ እንደው ቆንጆቹ ሴቶች በቃ መውደቂያቸውን አያውቁም። በቃ እንደዚህ መጨረሻቸው ማያምር ይሁን እንዲህ ቆንጆ ሴቶች ልብ ይንሳቸው እንደው መልክ ሰጥቷቸው ምን አይነት አሁን እሷ እንደው ምን ልበለ ቆንጆ ሴት እኮ ናት፣ የምታምር ሴት እኮ ናት። ድንቡሽ ያለች የምታምር መናገር እንኳን ማትችል የውስጧን እንባ የሚቀድማት ልጅ ከዛ ከሩቅ አገር በአውሮፕላን አንጠልጥሎ ካስመጣት በኋላ የሆነ መላ ይፍጠርና ይሸኛት፣ እንዲሸኛት አድርጎ ለምን ነው እኮ ሞከረን። እንደውም አንቺን ይሰማሻል ብለን ነበር። ጭራሽ የሚያደርገው ነገር የሌለ ነገር ነው። በቃ የሳተ ነገር ነው። ቢያንስ ተቆጩ ማርያምን ለምን በኋላ የሆነ ነገር አጠሽና አይ ነው አሁን አናደሽ ምናምን ነው። ከዛ ራሱን የሆነ ላይ ቢያደርግ የሆነ ነገር ይልሽ በህይወት ነገር ባይኖር ጸጸቱ ለእናንተም ለኛም ነው። ገባሽ? ወንድምሽ ነው ዞሮ ማዘንሽ ምናምን አይደለም። ያችን መከሯትና ትሂድ። ያቻቴን በቃ እሱ ጋር ተለጥፋ ነው የምትሄደው እኮ ሊሄድ ነው እንደሱ ሳይሆን አይቀርም። በቃ ልትወስደውም ትችላለች። ምን ይታወቃል? ጭራሽ አይቀርም እዛ በቃ ይሄ በምላስ የሚቃመው የሚያዘው በቃ እብዱ ነው ይቀራል። መጨረሻው አያምር ማለት ነው። አይሆን ነገር እንድትይው ነው ይጣርቻለሁ። ደግሞ ግን እኔ በጣም ገርፌ ተቆጥቼ መክሬ ችግርንም ማግኘትንም ማጣትንም ሀብቱንም ድህነቱንም አሳይቼ ያሳየዋቸው ወንድሞቼ ወይም የኔ የምላቸው ልጆች መጨረሻቸው ግን እንደዚህ የሴት መጫወቻ ሲሆኑ መጨረሻ ላይ እንደዚህ ራሳቸውን አርክሰው ከዛችም ሳይ በጣም ነው አንገቴን የደፋሁት። በእውነቱ ለመናገር እኔ እንኳን ወንድሞቼ ለሌላም እተርፋለሁ እመክራለሁ ብዬ ነበረ። እንኳን ልመክር በቤቴ ጉድ መጥቶ ቁጭ አለ። በቤቴ ማለት ነው። ከየሰማለን ብቻ ታርቻለሁ። ለታዳጊ ምን እንደሚያስተምሩ ለትንንሽ ልጆች ምን እንደሚያስተምሩ ደግሞ እኮ እሷ ሳትኖር ስትቀር እኮ ያለቃቅሳል። ቤቱ ነው እኮ እዩ እያለ ነው የሚያለቅሰው ቤት ውስጥ ቁጭ ብሎ። በጣም ነው ያዘንኩት። ምን ይማር ሰው ምን ይማር? መንግስት የለም እንደዚህ 2 ሴት 3 ሴት አንድ ወንድ ሲታቀፍ HIV ጠልፏቸው ብቻ ቁጭ እንዳይሉ በቂጣቸው አጥንታቸው መቀመቃቸው ወጥቶ እኔ ቤት እንደሆነ ደጃፍ አይደርሱም። እኔ ጋር መነጃጀስ አይሰራም። አስመርምሬ ነው ቤት የራሱ ማስገባው። ካሁን በኋላ ቤት የሚገባ ሰው አይቻልም። እኔ ቤት ዝም ብሎ ሰላም ማለት ነው። ጠርቻለሁ እዚህ እንዲመጣ ብየዋለሁ። እኔ ቤት ይታጠብ ገላው ንገረው። የማይሆነው አብሬ እኮ ዝም ብላ አትጠራ። ዳንስ አውሪ ተቆጮ ብዬ እኮ እኔ ቤት ዝም ብላ ያለው ነገር እኔ ቤት ማንም ሳይምጣ በቃ እኔ ቤቴ ቆልፌ ነው የምገባው፣ ከፍቼ ነው የምገባው። የማንም መራገጫ አይደለም የኔ ቤት እንዴ። ኃጢአት ዝሙት መስሪያ አይደለም ቤቴ። ተከበረ ቤት ነው ያለው። ባለጌዎች አሳዳጊ የበደላቸው እኔ አሁን ገና ለገና እቤት ላሉት እነዚህ 2 ትንንሽ ልጆች
3-4 ሴት ማቀፍ እንደሚችሉ እላይ በላይ መደራረብ እንደሚችሉ ነው እያስተማሩ ያሉት አይደል? እንዲያብሬኮ እኔ እኮ አንገቴን አስደፉኝ። እኔ እኮ መስራት አልቻልኩም። እኔ ልሂድ ወይ ያልኩ ነውላ። በቃ እኔ ውጭ ሀገር ልሂድ ልጥፋ እንዳትከፍተው ተገርያለሁ። ይታጠብገላውን እዚህ ቤት አይገባም። ሳሎን እንዳይገባ ቆይ አንዴ ጠርቼው መጣሁ። ታዋራለሽ ማን ነው እዚህ? ለምን አትይቹ? በቃ እንዳትገባ ታጠብ፣ ማርያምን ታጠብ። ምን ይንተጠው? ሂድና ውሃ አፍስስ ላይክ ላይ እመቤቴ፣ እኔ በእግዚአብሔር ብያለሁ እንዳትገባ። ደግሞ እየዘገነንከኝ ነው። ሂድና ውሃ ላይክ ላይ አፍስሰ ናና እናወራለን። ምንድነው የምትጠጣው? ታጠምጥ አንዴ ታጠብ። ደግሞ ትሸታለህ። መጠጥ ሂድና ታጠብ። ሂድስ አስወጣው አንተ በቃ ሞክሮፍ እንዳትቀመጥ በማርያም በእግዚአብሔር ላይ አንዴ ታጠብና ና። እንደዚህ ውሃ ድፋና ና ላይክ ላይ ለምን ይደፋው? በቃ አይቻልም። ለምን ይጠራሽኝ? አላቀለትም። አንተ እንደዛ አትበለው። ስለ ስርዓት ያዝ። ውሃ ታጠብና ና ያልኩህ መታጠብ አትፈልግም? ምን ነው የምትጠጣው? ውሃ እኮ ነው ላይ እንዲፍስስ አድርግና ና። ሂድስ ሂድ ውሃ ፍስስና ና። ልቀቀኝ በእናትህ። አማን እንዳንተ በቃ ዋና ወርጋለች እናደርጋለን። በቃ ምን ማስተካከል አፈልግም። አንተ ነገር ምን እያረክ ነው ያለው? ሰምቻለሁ እኮ የምታደርገው ነገር። ለምን ተቀመጥከኝ? አትላሉ ረክሰህ ባትሆንስ? ረክሰህ የት ነው ረክሰው? አዶ ከኔ ጋር ነው አረም ሰው ጋር ታወራለህ እዛው። አንተ ለምን እንደዚህ ያረክ ያለው? ቆይ አገብ የያ ፍቅር ወጣላል ነው የያ ፍቅር ወጣላል ወይ ነው ወይ? በቃ ሁሉንም ነገር እንትን በል አንተ ምንም መደባበቅ አይሰለው። ለምን ነው የምትጠጣው? ናዝች ጋር ናዝች ጋር ነው። እሺ እንደዚህ የምትገተረው እንደዚህ ምንድነው? ምንድነው እንዴ ልብህን የምታስወጥረው? ልደበድቡኝ ነው የጠራችሁ? እኔ ልደበድብ አልጠራሁም እኮ። በስርዓት እንደሰው ቁጭ በልና አውራይ ፊትህን መልስና። ምንድነው? የሙላቱ ልጅ ነኝ። ቀብረር ብዬ ነው የምቀመጠው። ምንድነው የሚያንቀባረረው? ይሄ ቁጭ በል። እኔ አይደል የጠራሁህ? እኔ እህት ላይ ነው የምትንቀባረረው። ሄደህ የምትንቀባረርባቸው ላይ ተንቀባረር። አታውቂኝም? የሙላቱ ላለጋ ቀብራራ ልጅ ነኝ። እሺ ከሆንክስ ምጣባጠሻ ለተል ነው ይልኩበት ቦታ ከሆንክስ እኔ ላይ አይደለማ። እኔ እህት ላይ አይደለም። እኔ ገላን አጥቤ ያሳደኩ ጸጉርህን ላጭቼ ገርፍ ያሳደኩ ላይ አይደለም የምትንቀባረረው። እኔ እንጂ ምን ስትንቀባረርኩ ወይስ አትንቀባረር ነው? እኔ ላይ አትንቀባረር ነው ያልኩህ። እሺ እንቀባረር እንዴ? ምን መንቀባረር ነው? ምን መለጠጥ ነው? የምን እንደዚህ ልብ መንፋት ነው? ስድ አሁን መጠጥ ጀምሯል አሉኝ። ጭፈራ ቤት ነው ያደርከው አሉ ማታ። ኢማን ላይ ናጥቺ የት ልግባት አይደል? አንተ ምንድነው የምታወራው ነገር አታውቅም እንዴ? ትንሽ እንኳን ለምን ከቻልሽ ከኢማን ጋር አስታርቂ። የማንዳ ለምንድን ነው የማትሄደው? ሀገሯ የት ነው የምትሄደው? የመጣችበት ሀገር አይደለምስ? እየቀለድሽ ከሆነ አትቀልጅብኝ። እኔ ቁም ነገር ነው ያልኩት። ለምለም የኔ ወንድም አንድ ነገር ልንገርህ። ከህያብና ከየማንዳ አንተ የዛሬ ሳምንት የምታውቃትን የማንዳ ናትቺ መኖር አልችልም። ለምለም የማንዳ ጋር አስታርቂኝ። ከየማንዳ ጋር አስታርቂኝ እህቴ ከቻልሽ። ለምን ነው የምትርቂኝ? እኛ ራኮ አትጠጋኝ ነው ያልኩት። በቃ እኔ መንካት አልፈልግም። ኢማንዳ አኩርፋኛል። ተጣልተናል። ባለፈው ምን ብላችሁ አንቺና ነፃነት እንደመከራችሁ አገርሽ ሂጂ አያዋጣሽም። ለምን ትሏታላችሁ? ይሰማታል እኮ ሴት ልጅ ነች። ህያብ ላይ እንደደረበሽ አንቺም ላይ ነገ ሌላ ሴት ይደርባል። የሚያዋጣሽ አገርሽ መሄድ ነው። ይሄ ልጅ ዱርዬ ነው ብዬ ነው የመከርኳት። አገርሽ ብትሄጂ ይሻልሻል ባልጠፋ ወንድ። እኔ ላጣብስሽ ጥሩ ወንድ አለ አልኳት። እንዲያው
እኔ ላጣብሰሽ ይኸውልህ እኛ ህያብ ናት ለኛ ቤት መራት ወደድክም ጠላህም ስለዚህ ማንም ሴት ነገ ከነገ ወዲያ እያመላለስክልን እቼ ከሌናት ብትለን አንሰማ መሞት ትችላለህ እንቀብራለን እንቀበላለን አለቀ እድር አለን 5-6 እድር ከዛ በኔ ስም ልትቀበሉ አዎ እድራችን እንቀበላለን እንቀብራለን ከዛ እኛ ቤት ውስጥ መጥፎ ሰው አስወገድን ማለት ነው ማለት መጥፎ ሰው ሆነሃል ለምን ማለት ጥሩ እንዴት ነው አንድ ወንድ ጓደኛ ሚስት ብላ ቤቷን ያሟላች ስትር ያለች ሴት እያለች ተጣልተናል ካሁን በኋላ አብረን አይደለንም ብሎ አውርቶ ሌላ ሰውን ይዞ መምጣትና መተዋወቅና ከሷ ውጪ ሞቼ ይገኛለው ማለት ምን ማለት ነው ሐፍላ ፍቅር ከሆነ ፍቅር ጊዜው ሲያበቃ ያበቃል ሐፍላ ፍቅር ከሆነ እሷ ላይ ያለክ እንደው ምን አተክለው በሷ በህያብ ምን አጣስቲ ያጣው ምንድነው ሙያ ነው መልክ ነው ስብዕና ነው ሴትነት ነው ምንድነው ያጣው እስቲ ከሷ ምን አተክለው ያቺኛይቱ ደና እንኳን አማርኛ ማትችል ልጅ ማለት እንግሊዘኛ ነው ማንቀባቀብ የምትችለው አማርኛ ቋንቋ ብዙ ያጥራታል እሺ ምን አመጣብንኛ ይሄ ሁሉ እቺኛይቱ ሁሉ ነገሯ ስለተመቸ ተሰማለክ ሸኛትና ሀገሯ አርፋ ስትር ብላ ቁጭ በል ይኸው ኋላ አልደገረችኝም እንዳትል እዚህ በሽተኛ ነው የምትሆኑት ትጨረሳላችሁ ይሄ መካሪ ዘካሪ የለኝም ያየኝ የለኝም ብላችሁ እዛ የተራገጣችሁ ማታ ለሊት አዳር ጨፈራ ቤት የሚያድር ወንድ መቼም በሽተኛ ነው ኋላ አይመለከተኝም ማቄ ሳትን አርፈ ተሰበሰብ ነው የሚሻለክ ካልተሰበሰብክ ሙት እድር እንቀበል አልሞቱም እሺ አይንህ ይዘህ ጥፋለን አንተልግም ማየት እና ታባቴ ቤት የመግባት መብት አለኝ ለምለም ይሄንን ደግሞ እንድታውቁ ፈልጋለሁ ፍቅረኛ ላስተዋውቅ ብዬ መጥቼ ነው አይደለ ኢማንዳን አስቀይማችሁብኝ ይሄው እኔና እሷ ከተጣላን ድፍን 2 ቀን እሷ አይንህን ማየት አልፈልግም ዞር በልልኝ ያለችኝ ትናንትና እሷ እኮ እግዚአብሔር ጥሎባት ነው አንተ ላይ የጣላት እሷን የመሰለች ልጅ ምንም ያላነሳት የምታምር እንቁላል አስኳል የምትመስል ልጅ አንተ እጅ ላይ የጣላት እግዚአብሔር ፈርዶባት አታልሃት ምን ብለህ እንደዋሻት ራሱ ፈጣሪ ወቀው ምን ብለህ እንደዋሻት ደሞ ያፈቅራትን በርግጠኝነት አውቆ ነው አታፈቅራት ማለት ዝም በል እኔ የማላውቀው ነገር ምንድነው ግን ዝም በል ይኸው ከነገ አንድ ቀን ተጣላችሁ ነገራች ምንድነው ምን የተፈጠረው ማለት ነው በቃ ተወኝ ማንንም ሰው እኮ የደበቀው ነገር ተናገር በቃ ምንድነው እንደዚህ የሚያስብልህ ምንድነው ታርነች ያለችው ምንድነው አርሌን አርግዛ ነው ንገረኝስ የማንዳ ወይ ደግሞ የማንዳት ነው የማንዳ ስሟ በቃ ታበላሽ አውቀሽም ታበላሽ የማንዳ ነው ስሟ አመዲ ራስ በቃ የማንዳ ይሁን ያው ነው አንድ አይነት ስም ነው ሌላ ነገር የለውም የማንዳ አንድ ነው ምን ተፈጠረ ምን ተቀየረ ምንድነው እስቲ ምንድነው ችግሩ ለምንድነው ልጅቷን የምታበላሻት ለምንድነው የምታበላሻት እኔ እኮ ለልጅቷም እያዘንኩኝ ነው አሁን አትገባህም ላንተ አይገቡም ሲጀምሩ ምንድነው አርግዛባለች ምንድነው ያው አርግዛለች እሺ አርግዛለች እሺ እርጉዝ ነች እሺ ቁጥጥር ያለው አሁን ለጥሩ ተረዳው አስተካክለኝ በቃ እኔ ከዚህ በላይ ነው ማውራት አልፈልግም ልቀቀኝ በቃ ልቀቀኝ እኔ መሄድ እፈልጋለሁ እሺ ልቀቀኝ በጣም ማራሽ እንደዚህ ነው ልቀቀኝ በቃ አንድ ደነኛ አይደለም እንዴ በቃ ያሰብኩት እኮ ሆኗል እኔ ሳስበው የነበረው ነገር ሆኗል አለቀ እኔ ተጠራጥሬያለሁ ነጽዬ ልጅቷ አርግዛ ከሆነ ብያታለሁ ነፂ ግን ኧረ እሷ ውጭ ሀገር የኖረች ናት ሁሉ ነገር ታውቃለች አለችኝ ልጅቷ ምን ታውቃለች አንድ ፍሬ ልጅ እኮ ናት በእርግጠኝነት አርግዛበታለሁ በቃ እና ታዲያ ምንድነው እንደዚህ ጠቧጣሻ የሚለው እሺ አንቺንም ካልሰማ ታዲያ ምንድነው ይሻላል እኔ አይደለም ይሄ ልጅ እሺ አብዷል ይሙት
እኔ አሁን ከዚህ ሀገር ውልቅ ብሎልኝ በወጣ ባላየው ልጅቷን አበላሻት መከራት ቶሎ ሀገሯ ትሄድ። እርጉዝም ተሆነች ደግሞ ትናገር። ሽማግሌ ይላክ። እኛ ምንም ማድረግ አንችልም። ከትላንት ወዲያ ጀምሮ አይምሬ ላይ የሚመጣው ነገር ነው የመጣው። አሁን ቀጥ ብለህ ንገራት። አርግዘሽ ከሆነ በወግ በማረጉ በስነ ስርዓት ውለጂው። ዘራችን ነው፣ ዘር ነው የያዘችው። አይ መተል ከሆነ ደግሞ ሀገሯ ትሄድ ንገራት። አያዛልቃትም። ልጁ መጥፎ ልጅ ነው፣ አያኖራትም። ነገ ሌላ ሲደረቡ ያሳያታል። ለዋዳ ልጁ ተበላሽቷል። አንደኛው ከቤት አንድ የተበላሸ ልጅ አይጠፋም። ስማችን አጥፍቶናል፣ አንገት አስደፍቶናል። አስቤው ማላቀው ነገር ነው የተፈጠረው። ሂድ እስቲ የሆነ ውስጥ እንዳይገባ ወንድሜ